የቢዝነስ መረጃዎቻችንን ቀጥለናል ተመልካቾቻችን። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል። ሲቢኢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፍቃድ ማግኘታቸው ተገልጿል። እንዲሁም ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋዕለ ንዋይ ገበያ አከናዋኝ HST ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪና ኢኩዥን የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪ ሆነው ፍቃድ አግኝተዋል። ይህን በተመለከተ ከባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንመለስ። ጤና ይስጥልን ተመልካቾች እንዴት አላችሁ? በዛሬው ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ የምናሰጥበት ሰሞነኛ ጉዳይ የሆነው በትናንትናው ዕለት ማለትም አርብ በኢትዮጵያ ካፒታል ገበያ ባለስልጣን እውቅና የተሰጣቸው የአገልግሎት አቅራቢ ድርጅቶች የኢንቨስትመንት ባንክና የአገናኝ የብሮከርነት ስራ የሚሰሩትን በተመለከተ ይሆናል። አጠቃላይ እነዚህ አገልግሎት ሰጪ ተቋማት በኢትዮጵያ ገበያ ላይ የሚኖራቸው አስተዋጽኦና ሚናቸው ምን ይመስላል በሚልና ሌሎች ተያያዥ ጉዳዮችን እያነሳን ቆይታ እናደርጋለን። እዚህ እንግዳ ጋብዘናል። እንግዳችን አቶ ዘመዴነህ ንጋቱ ናቸው። የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚና በኢትዮጵያ የቢዝነስ ኢኮኖሚና የኢንቨስትመንት ጉዳዮች ላይ አማካሪ ናቸው። እዚህ ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። እንደሚታወቀው የኢትዮጵያ ሰነደ መዋዕለ ንዋይ ገበያ በቅርቡ በይፋ ስራ ጀምሯል። ይህንን ገበያ ውጤታማ ለማድረግ የሚያስችሉ አገልግሎት የሚሰጡ ድርጅቶችንም እየተቀላቀሉ ይገኛሉ ገበያውን። በትናንትናው ዕለትም ማለትም አርብ ማለት ነው ወደ 5 የሚሆኑ ኢንቨስትመንት ባንኮችና ሌሎችም አገልግሎት ሰጪዎች በይፋ ላይሰንስ አግኝተዋል፣ እውቅና ተሰጥቷቸዋል። እነዚህ አካላት በገበያው ላይ የሚኖራቸው አስተዋጽኦና ሚና ምንድነው ማለት እንችላለን? እንደ ሁልጊዜው ስለተጋበዝኩ አመሰግናለሁ። እንዳልከው የአዳዲስ በካፒታል ማርኬቱ ላይ አገልግሎት የሚያቀርቡ ሰርቪስ ፕሮቫይደርስ ትላንትና ትልቅ ሴሬሞኒ ተደርጎ እኛም በተገኘንበት ሲቢኢ ካፒታል ማለት ነው ኢንቨስትመንት ባንኩ በተገኘበት ሌሎችም ድርጅቶች በተገኙበት ጥሩ በሆነ ኢንስፓየር በሚያደርግ ሁላችንም ተስፋ በሚሰጥ ሁኔታ ሴሬሞኒ ተደርጎ ትላንት ተሰጥቶናል። ምን ማለት ነው እንግዲህ ከዚህ በፊትም ከእናንተ ጋር እዚሁ ተወያይተናል። ኢትዮጵያ ውስጥ የስቶክ ኤክስቼንጅ ወይም የኢትዮጵያን ሴኩሪቲስ ኤክስቼንጅ የዛሬ ወር ተኩል ኦፊሻሊ ሎንች ተደርጓል። ጥር 2 እንግዲህ ኤክስቼንጁ ዙሪያውን ኤኮሲስተም ይፈልጋል፣ ሰርቪስ ፕሮቫይደርስ ይፈልጋል፣ ብቻውን አይንቀሳቀስም። አንዱ ከሚያስፈልጉት ሰርቪስ ፕሮቫይደርስ ወይም ሰርቪስ ከሚያቀርቡት ድርጅቶች አንዱ ኢንቨስትመንት ባንኮች ነው። የኛ ኩባንያ የኛ ኢንቨስትመንት ባንክ ሲቢኢ ካፒታል ይባላል። 70% ሼሩ የኢትዮጵያ ንግድ ባንክ ነው። ኦልቲሜትሊ የኢትዮጵያ ንግድ ባንክ ባለቤት ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግስ ኢአይኤች ነው። በእኛ በኩል ደግሞ 30% የፕራይቬት ኢንቨስትመንት ግሩፕ አብረው ሼር ወስደን ነው የምንንቀሳቀሰው። እንዴት ላልከኝ ጥያቄ ምንድነው እንግዲህ እንደዚህ ያለ ድርጅቶች ሰርቪስ ፕሮቫይደሮች ምንድነው በተለይ ኢንቨስትመንት ባንኩን በተመለከተ ኢትዮጵያ ውስጥ ዛሬ ኢኮኖሚው በፍጥነት እያደገ የሚሄድ ከሆነ ኩባንያዎች አዳዲስ የሀገር ውስጥ ሆነ የውጭ ኩባንያዎች ኢንቨስት ለማድረግ በሚፈልጉ ጊዜ ካፒታል የሚያቀርብላቸው የሚያዘጋጅላቸው ድርጅቶች ያስፈልገው እንደኛ አይነት ኢንቨስትመንት ባንኮች አንዱ ፕራይቬትሊ ካፒታል የሚያቀርብ በሌላ በኩል ግን አክሲዮን ገበያ ላይ ኢትዮጵያ ሴኩሪቲስ ኤክስቼንጅ ስቶክ ኤክስቼንጁ ላይ ወስዶ ኩባንያዎቹ ሼራቸውን ለህዝብ እንዲሸጡ የሚያደርግ እኛ እንግዲህ ሰርቪስ ፕሮቫይደር እና ኢንቨስትመንት ባንክ ነን። እንዳልኩ ካፒታል ሬዝ ለማድረግ እንችላለን ለሚፈልጉ ኩባንያዎች። ካፒታል ሬዝ የሚደረገው አክሲዮን ብቻ አይደለም፣ ባይ ዘ ወይ ብድርም ሊሆን ይችላል። ዛሬ አንተ ኩባንያ ካለ ብድር ስትፈልግ የምትሄደው ባንኮች ነው። ወደፊት እሱ ላያስፈልግ ይችላል። ቀጥታ ገበያው ጋር መጥተህ ለምሳሌ የ10 ቢሊዮን ብር ብድር እፈልጋለሁ፣ ይሄን አይነት ወለድ እከፍላለሁ፣ በ5-10 ዓመት ውስጥ ተርሙ ይሄ ነው ብለህ መጥተህ ገበያ ስትል በኢንቨስትመንት በሲቢኢ ካፒታል በኩል ትመጣና ያን ዶክመንት እኛ ሬጂስተር አድርጋለን፣ እኛ ፈትነነው ቴስት አድርገነው አምነንበት ተቋሙን ወክላችሁ ኤግዛክትሊ እኛ ኃላፊነቱን እንግዲህ እንደ ኢንቨስትመንት ባንክ ኃላፊነቱን ወስደን ወደ ገበያ ኃላፊነቱን ማለት እንግዲህ የአንደር ራይቲንግ ሁሉ ነገር ይሄ ህግ የሚጠብቃቸውን ነገሮች አስፈላጊ ሁኔታዎች ነው ማለት ነው። ናው የቢዝነስ ሪስኩን የሚወስደው ኢንቨስተሩ ነው ሁልጊዜም ቢሆን። ግን አሁን አትሊስት ከፍ ያለ መተማመን ይኖርሃል ፕሮፌሽናል በሆነ ሬጉሌትድ በሚሆን ድርጅት ሲቀርብልህ። ይሄንን እንደው ማስረገጥ ፈልጋለሁ። ሁልጊዜም የኢንቨስትመንት ሪስኩ የኢንቨስተሩ ነው።
ነገር ግን እንደ በፊቱ ዝም ብሎ በሉክ ወረቀት የተቀለደብህ ወይም ያልሆነ ፕሮሚስ የሚገባበት አይነት ነገር እዛ ገበያ አናመጣም። ለዚህም ላይሰንስ የምንደረገው ባይ ዘ ዌይ የኢትዮጵያ ካፒታል ማርኬትስ ኦቶሪቲ ላይሰንስ ከሰጠ በኋላ ጸጥ ብሎ የሚቀመጥ ድርጅት አይደለም። በየጊዜው አሁን ያለፈው ጊዜ ለላይሰንሱ ፕሮሰስ ራሱ ባንካችን መጥተው ብዙ ፈትሸዋል። ማን የተቀጠረውን ሰራተኛ በሙሉ የትምህርት ችሎታዎች፣ ዶክመንቶች የት ሰርተዋል ፈትሸው ቬሪፋይ አድርገው ብታይ አሁን ቢሮአችን ብትመጣ በጣም ዘመናዊ በጣም ሶፊስቲኬትድ የቴክኖሎጂ ሲስተም አለን። የትሬዲንግ ፕላትፎርም ተዘጋጅቷል። እሱም ሁሉ ካፓሲቲ እንዳለን አይተው ምናልባት የቢዝነስ ስርዓቱ ጤናማ እንዲሆን በተለይም ደግሞ የሰነደ መዋለ ንዋይ ገበያ በሚፈለገው ጊዜ በሚፈለገው ወቅት ስኬታማ እንዲሆን እንደናንተ እንደ ሲቢ ካፒታል ኢንቨስትመንት ባንክና ሌሎችም ፕሮቫይደሮች ሰርቪስ ፕሮቫይድ የሚያደርጉ አካላት ሚናቸው ምንድን ነው ማለት እንችላለን? ገበያውን የተሻለ ለማድረግ በፊት ባንኮቹ ሲቋቋም ብቻ መነሻው 250 ሺህ ብር ነበር። ብዙ ሰው እዛ ላይ ሊሳተፍ አልቻለም። እንደምታዩም ውስን የሆነ የአክሲዮን ባለቤቶች ናቸው ዛሬ ባንኮቹ ላይ ያሉት። 400 ሺህ የማይሞላ ሰው 130 ሚሊዮን ህዝብ ያለበት ነው። የኛ ዓላማ ግን በብዙ ሚሊዮን ኢትዮጵያኖች እንደ አቅማቸው የ100 ብርም ይሁን የ100 ሚሊዮን ብር ሼር የሚገዛውን እንዲዳረስ፣ በዚህ በኩል ደግሞ ወደ በጣም ጥሩ የሆኑ ካምፓኒዎች ኦልሬዲ ስታብሊሽድ የሆኑ ሼራቸውን ወደ ገበያ ማምጣት፣ ጀማሪ ለሆኑ ደግሞ ድጋፍ በመስጠት ተዘጋጅተው እነሱም ወደ ገበያ እንዲመጡ ማድረግ ማዘጋጀት ነው። በእኛ ግምት አንድ ካምፓኒ ከዝግጅት ከተጀመረበት ቀን ጀምሮ ወደ አክሲዮን ወደ ኤስኤክስ ድረስ እስኪደርስ 18 ወር ይፈጃል፣ አመት ተኩል ይፈጃል። ፋይናንሻልን ስታስተካክል፣ የቦርድ ስትራክቸር ስታደርግ፣ ትራንስፓረንሲ ሲጨምር፣ ጋቨርነንስ ሲስተምን ስታዘጋጅ፣ ይሄ ነው እኛ እያዘጋጀን ያለ ነው። በኢንቨስትመንት ባንኪንግ ብሮከሮች በኩል እንዳልኩ ደግሞ ሊስት ከተደረግ በኋላ ያ ሼር በየቀኑ መግዛት መሸጥ አለበት አይደለም እንዴ? ያልብዛ ለምን ገበያ አክቲቭ መሆን አለበት፣ ሊኩዊድ መሆን አለበት። እና እነኚህ ናቸው እንግዲህ ለተመልካቾችን በአጭሩ ለማስረዳት እንፈልገው። እስኪ ምናልባት ሲቢ ካፒታል እንዳሉት በኢንቨስትመንት ባንኩም በብሮከር አገልግሎቱን የሚሰራውና አሁን ያለበት ደረጃ ምንድነው ማለት እንችላለን? ምናልባት የዝግጅት ምዕራፉ ምን ይመስላል? አሁንስ ያለበት ሁኔታ እንዴት ነው? ከካምፓኒዎች ጋር አብሮ የመስራት ሁኔታዎች እንዴት ናቸው? በጣም ጥሩ ጥያቄ ነው። ሲቢ ካፒታል እንግዲህ ለጊዜው 2 ላይሰንስ ነው የጠየቅነው፣ ኢንቨስትመንት ባንኪንግ እና ብሮከሬጅ ነው። አሁን በቅርቡ ደግሞ ሌሎች 1-2 ላይሰንሶች እናወጣለን። ሲስተም ቴክኖሎጂያችን ፉሊ ሮልድ አውት ነው። ነገ ትሬድ የሚደረግ ካምፓኒ ኤስኤክስ ላይ ቢኖር ነገ ጀምሮ ትሬድ ማድረግ ይጀምራል። አዳዲስ ደግሞ ኢቨን ፕራይቬትሊ ትሬድ የሚደረጉ የፋይናንሻል ፕሮዳክትስ አዘጋጅተናል። ለኢንዲቪጁዋልስም ለግለሰቦችም ቢሆን ለትልልቅ ካምፓኒዎችም ቢሆን ለመንግስት ድርጅቶችም ቢሆን ዘመናዊ የሆኑ በጣም ሞደርን የሆኑ ፕሮዳክቶች አዘጋጅተናል። ሬዲ ነን። ወደ 20 ቮሊዩም የሚሆን ነገር አዘጋጅተናል። አሁንም እየጨመርን ነውና እሱን ሁሉ አይተው በቃ እነኚህ ዝግጁ ናቸው፣ ፊት ማድረግ ይችላል። ለዚህ ነው ትናንት በግልጽ ተናግረዋለች ዳይሬክተር ጀነራሏ። ይሄ ነው ያለንበት፣ ተዘጋጅተናል። አክቹዋሊ እንደውም ፕሮሰስ ስራ ጀምረናል። ክላይንቶች በየቀኑ ቢሮ ይመጣሉ። አማካሪነት፣ አዋጭነት አይደለ ትልቁ ስራው እሱ ይመስለኛል። ከዛ አኳያ ምናልባት ሲቢ ካፒታል ኢንቨስትመንት ባንክ በእርግጥ ገና እየጀመረ ነው፣ ገበያውን እየተቀላቀለ ነው። የካምፓኒዎች ፍላጎት አብረዋችሁ ለመስራት አብረዋችሁ ለመለወጥ እንደው ፍላጎቶች ምን ይመስላሉ? እናንተስ ምን ትጋብዛላችሁ እዛ ላይ? ኢንቨስት እናደርጋለን አጀንዳችንን ነው። አንዱም ኢንቨስትመንት ባንኮችም የሚፈቀድላቸው ነገር ወደፊት ይሄ የፖርትፎሊዮ ማኔጅመንት የሚባል ነገር አለ። የጡረታ ፋንዶቹ ለምሳሌ አምጥተው ፔንሽን ፋንዶቹን ገንዘባቸውን ማኔጅ እንድናደርግ ሁሉ ሀገር የሚደረጉ አይነት ነገሮች እናደርጋለን። ሰው ዝም ብሎ የማማከር ወይም የገበያ ማቅረብ ብቻ አይደለም፣ ወይም ሪሰርች መስጠት ወይም ብሮከሬጅ ብቻ አይደለም። አክቹዋሊ አክቲቭሊ ኢኮኖሚው ላይ ፓርቲሲፔት እናደርጋለን። ፍላጎትን በተመለከተ አሁን 2 አይነት ደረጃ ነው ያለው። ብዙዎቹ ምንድን ነው ካፒታል ማርኬት እንዴት ነው የሚጠቅመን ኢንቨስትመንት ባንክ በመኖሩ እዛ ሼራችን ብንሸጥ አንደኛ ሪኳርመንቶቹ ምንድን ናቸው የሚል የአዌርነስ ፋይዝ አለ። የተወሰኑ አሉ፣ ጥቂቶች ናቸው። አድቫንስድ የሆነ ቲም ያቋቋሙ አሉ ሊስት ለማድረግ ስቶክ ኤክስቼንጁ ላይ መጥተው ሊስት ለማድረግ፣ ወይም አንዳንዶቹ እንዳልኩ ፕራይቬትሊ ይሄ የማዋሃድ የሚፈልጉ ፕራይቬትሊ ለመሸጥ ለሚፈልጉ እነሱን እያዘጋጀ ናቸው። ፍላጎቱ አለ፣ ግን አዌርነሱን በሰፊው ቅድም የሚዲያ የሚያልኩ እኮ እንደዚህ ያለ ብሮድካስት በሚኖረው ጊዜ አሁን ባይ ዘ ወይ እናንተ ጋር በመቀረቡ ጊዜ ብዙ ሰው ይደውልና አይተነው ነበር እስቲ አስረዳን የሚላልና ሚዲያው ፕሌይስ አ ቢግ ሮል ማለት ነው። በጣም እናመሰግናለን ተመልካቾቻችን። በዛሬው ቢዝነስ ፕሮግራማችን ከዜና ባሻገር
ሰፊ ትንታኔ ያሰጠንበት ጉዳይ ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ይሆናል። በተለይም ደግሞ በትናንትናው ዕለት ወደ 5 የሚሆኑ አገልግሎት የሚሰጡ ተቋማት እውቅና ተሰጥቷቸዋል። አጠቃላይ የነዚህ ተግባራት ምንድነው? በኢትዮጵያ ገበያ ላይ የሚኖራቸው አስተዋጽኦ እንዴት ነው? በሚሉት ጉዳዮች ላይ ሰፋ ያለ ቆይታ አደረግን። እዚህ ተገኝተው ማብራሪያና ትንታኔ ሙያዊ ሀሳባቸውን ያጋሩን የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚና በኢትዮጵያ ኢኮኖሚ ላይ እንዲሁም በቢዝነስና ኢንቨስትመንት ላይ ትንታኔና ማብራሪያ በመስጠት የሚታወቁት አቶ ዘመዴን ንጋቱ ናቸው። እዚህ ስለመጡና ስላጋሩን ሀሳብ ከልብ እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን በአጫጭርና በዝርዝር ያሰናዳናቸውን የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎች ጋር አብረናችሁ የነበርነው ቃል ኪዳን ታደሰና ሚካኤል ሀዲስ ነበርን። ሰላም ቆዩ።